የፕሪሚየር ሊጉ ቋጥኝ ዋንጫውን ለመወሰን ወሳኝ ውጤት ነው። ነገር ሁሉ በአንድ አቅጣጫ ወደ ሆነው ለንደን ጉዞ ተደርጓል። ቀይ ሽብር ከነጭ ሽብር፣ አርሰናል ከፉላም በኤምሬትስ። ዝንግነት፣ ውስብስብነት፣ መሰላቸት ዋጋ ያስከፍላል። ኤምሬትስ በሁለት ቀለሞች ደምቃለች፣ ቀዩ ከነጩ። አርሰናል መድፈኛው ከፉላም ነጫጮቹ። ነገሩ ለአርሰናል ለዋንጫ አንድ እግሩን የሚያነሳበት ነጥቡን 6 የሚያደርስበት ድንቅ ምሽት አርሰናል ይጠብቀዋል። ሽንፈት ለአርሰናል መሞት ነው። ዋንጫውት ለመብላት ማሸነፍ ብቻ ሳይበቃው ይችላል፣ ብዙ ጎሎችንም ማስቆጠር ይኖርበታል። ከዚህ ጨዋታ በፊት አርሰናል በነበረው ቻምፒየንስ ሊግ ጨዋታ ከአትሌቲኮ ማድሪድ 1-1 መለያየቱ ይታወቃል። ዛሬስ ምን ይፈጠራል? ምንስ ይሆናል ስንል ወደ ኤምሬትስ ጉዞ እናደርጋለን። አስተላለፍም ወጣ። አርሰናል 4-2-3-1 በረኛ ዴቪድ ራያ፣ አራቱ ተከላካዮች ቤን ዋይት፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ እና ካላፊዮሪ፣ ሁለቱ መሃል ደግሞ ዲክላን ራይስ እና ሉዊስ ስኬሊ፣ ሁለቱ የክንፍ አጥቂዎች በግራና በቀኝ ቡካዮ ሳካ እና ሊሳንድሮ ማርቲኔዝ፣ በተደራቢ አጥቂ ደግሞ ኤዜ፣ በብቸኝነት አጥቂ ደግሞ ቪክቶር ጆኬሬስ፣ በፕሮፌሰርነት ደግሞ ሚኬል አርቴታ ያቀናጀዋል። ተቃራኒ ቡድን ቀጠለ። ፉልሃም 4-2-3-1 በረኛ ሌኖ፣ አራት ተከላካዮች ሮቢንሰን፣ ባሲ፣ አንደርሰን፣ ካታኜ ይሆናሉ። ሁለቱ መሃል ደግሞ ሳሳ ሉኪች እና ሪድ፣ ሁለቱ ግራና ቀኙን የሚመሩት የክንፍ አጥቂዎች ቻኩዌዜ እና ሃሪ ዊልሰን ናቸው። በተደራቢ አጥቂ ደግሞ የቀድሞ የአርሰናል ተጫዋች ስሚዝሮ፣ በብቸኝነት አጥቂ ደግሞ ራኡል ጂሜንዝ ይሆናሉ። የክለቡ ማናጀር ደግሞ ማርኮ ሲልቨር ይሆናል። ሰላም የተወዳጁ የኳስ ቻናል ተከታታዮቻችን፣ ይህ ቻናል ማች ፕሬዲክሽን ኤንድ አናላይሲስ፣ ስፖርት ሃይላይት እና ስለ ስፖርተኞች ገጽ የሚያወራ ምርጥ የኳስ ቻናል ነው። ኳስን ከልብ ከወደድክ ቻናሉን ላይክ፣ ሰብስክራይብ እና ደውሏን ተጫንላለው። እስከ መጨረሻው ቆየኝ። አመሰግናለሁ። ዛሬ ደግሞ ስለ አርሰናልና ስለ ፉላም ጨዋታ ጠለቅ ብለን ስለ ጨዋታው እናያለን። አመሰግናለሁ። ሁለቱም በኤምሬትስ ወደ ሜዳ መግባት ጀመሩ። ሰሜንና ደቡብ ቀይ ሽብር ከነጭ ሽብር ዋንጫውን ለማንሳት ድፍን 22 ዓመት የጠበቀው መድፈኛው ዛሬስ አሸንፎ ነጥቡን በ6 ያሰፋ ይሆን አለን። ሁለቱም ተመሳሳይ አስተላለፍ የያዙት ቡድኖች ገቡ፣ ሰላምታም ተለዋወጡ። አርሰናል ጀመረ። ጥሩ ጨዋታ ይታያል የተባለ ጨዋታ ተጀመረ። በጠቅጠቅና በአግሬሲቭ ጨዋታ አርሰናል እጅግ ልቆ ተሽሎ ነበረ። እንደተጀመረም በሁለተኛው ደቂቃ ትሮሳርድ የፉላምን መረብ አስጨነቀ። መረበሽና መደናገጥ በፉላም ተጫዋቾች ታየ። የኮምፒውተሩ ቁጥርም የማሸነፍ ግምት አርሰናል 72 አቻ 16 ፉላም 12 አለ። የቀድሞ የታየው ይመስላል። ጨዋታውም ቀጠለ። ቀዩ ሽብር አርሰናል መድፈኛው በአራተኛው ደቂቃ ሳካ ያዘ። ሳካን በሚገርም ብልሃት የፉልሃሙን ተጫዋች አለፈው። ጥግ ለጥግም ሄደ። ለጆኬሬስም ሰጠው። ጆኬሬስም አስቆጠረ። አርሰናል 1 ፉልሃምም ምንም። ጨዋታውም ቀጠለ። ፉልሃም ምን ያሳየናል? አቻ ይሁን አልን። ነገሩ ሌላ ሆነ። እዛው በ28ኛው ደቂቃ በፉላም መረብ ላይ ቅጥቀጣ በዛ። ኤዜም መታ፣ አንግል መለሰው። ኳሷን መልሳ በአርሰናሎች ስር ሆነች። ትሮሳርድም አሻማ፣ ካላፊዮሪ በቴስታ ገጨ። አርሰናሎችም ደስታቸውን በእጥፍ ገለጹ። ነገሩን ግን ደስታውን ሁሉ ከጨዋታው ውጪ በሚል ተካሻ ምክንያት ተሻረ። አሁንም 28ኛው ደቂቃ አርሰናል 1 ፉልሃምም 0 ሆነ። ጨዋታውም ቀጠለ። ከፉልሃም በኩል ምንም አይነት የማስጨነቅ ውርንግድ የለም። 30ም ገባ። ኤዜ በረዥሙ መታ፣ ወጣ። እንዲሁ አርሰናሎች ቅጥቀጣቸውን ቀጠሉ። 40 ሞላ። ከአርሰናል ጎል ስር ኳስ ተነሳ። ገብርኤል ለራይስ፣ ራይስ በረዥሙ ለጆኬሬስ፣ ጆኬሬስም በሰለሰል ለሳካ፣ ሳካ በጥበቡ ምርጥ ጎል አስቆጠረ። አሁን አስፈሪው አርሰናል መጣ ተባለ። አርሰናል 2 ፉልሃምም ምንም። የዋንጫውን ጉዞ አሳማሪ ሆነ። የመጀመሪያው አጋማሽ እድል ተፈጠረ። አርሰናሎች በረዥሙ
መጫወታቸውን ቀጠሉ። ትሮሳርድ አገኘ፣ በረዥሙ ለጄኮሬጅ ሰጠው። ጄኮሬጅም በዚህ ቁመቱ አስቆጠረው። አርሰናል 3 ፉልሃም ምንም። አርሰናል በመጀመሪያው አጋማሽ ጨዋታውን የገደለ ይመስላል። 45 ሞላ፣ አለቀ። የመጀመሪያው አጋማሽ የአርሰናልን የበላይነት የፉልሃምን ሙትቻነት ያየንበት ሆነ። ብዙ ሙከራ፣ ብዙ ጎሎች አየን። ለተመልካች የሚመች ጨዋታ። ለአርሰናል ድሮም ቢሆን ሃቨርስ ያቺን ኳስ ስቶ አስበላቸው እንጂ አርሰናል መቼ ተረቶ በሲቲ ጨዋታ ነው ያስበላቸው። የመጀመሪያው አጋማሽ ይሄን ይመስል ነበር። ሁለተኛው አጋማሽ ምን ያሳየናል ስንል ወደ ሁለተኛው አጋማሽ እናልፋለን። አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ እና እንዲሁም ሁሌ እንዳያመልጣችሁ ደውሏን ተጫኑላለሁ። አመሰግናለሁ። ወደ ሁለተኛው አጋማሽ እናልፋለን። ሁለተኛው አጋማሽ ምንም የተሻለ አይጠበቅ፣ ነገሩ ሁሉ የሞተበት ነው። ጨዋታው በመጀመሪያው አጋማሽ አልቋል። ወደ ሜዳ መግባት ጀመሩ። ከአርሰናል ቅያሬ ሳካ ወጣ፣ ማዱኬ ገባ። አርቴታ ለማክሰኞ ጨዋታ ለማሰረፍ ይመስላል። የጨዋታው አልማዝ ተቀየረ። አርሰናል በመጀመሪያው አጋማሽ ባስቆጠረው 3 ጎል እየመራ ነው። ነገር ግን ኳስ 90 ደቂቃ ተአምር ነው በሚል በተስፋ እናያለን። ለእጅ ለአርሰናል ሆነ። አርሰናሎች መቀበል ጀመሩ፣ ተነጠቁ። መልሰው ፉልሃሞች መቀበል ጀመሩ። ገና በሁለተኛው አጋማሽ መጀመሪያ ከፉልሃም ሂምኒስ በርቀት ጀልጦ ሞከረ። እጅግም አርሰናልን አስደነገጠ። ጨዋታው እንደዛም ሆኖ ቀጠለ። ልብ የሚመታው ጭንቅላት የሚያስጨንቀው ሁሉ ቀረ ለአርሰናል። ዛሬ ዘና ማለት ይቻላል ለአርሰናል። ጨዋታው ላይ ጎል ካስቆጠረ ለፉልሃም ክፉ ነው። ፉልሃም ጀማሪውን ኢዎቢን አለማግኘቱ ጎድቶታል። አርሰናል እንዲህ እንኳን የተጫወተ አርቴታ ፈርቷል። አርቴታም ተጫዋቾቹ ላይ እጅግ መጮ ጀመረ። ንዴቱም ጨመረ። ዝም ብሎ ፍራቻ ይመስላል። የጨዋታው ድራማ የቀድሞ የአርሰናል ተወዳጁ ተጫዋች ስሚዝሮ ተጎድቶ ወደቀ። ስሚዝሮም ወጣ፣ አሳሬ ገባ። ግን ምንም ለውጥ የለም። ቅያሬም ከመድፈኞቹ ኤዜ ወጣ፣ ዳውማን ገባ። ለአርሰናል ማዕዘን ተሰጠ። ካላፊዮሪ ገጨ፣ የግቡን ማግዳሚ መለሰበት። ሌኖም በአናቱ ነክቶ አስወጣው። ለአርሰናልም አራተኛ ጎል አመለጠው። መልሶም ዋይት ወጣ፣ ሚስኬራ ገባ። 84ኛ ደቂቃ ደረሰ። አርሰናል 3-0 ፉልሃምን እየመራ ይገኛል። ወደ ዋንጫ የሚደረገው ጉዞ ለአርሰናል እጅግ አምሮለታል። 3 ጋሬጣዎች ብቻ ነው የቀሩት። 3ቱም ደግሞ ከሊጉ ወገብ በታች ከሚገኙ ክለቦች ጋር የሚደረጉ ትንቅንቅ ጨዋታዎች ናቸው። ከበድ ያለው ፈተና የሚበዛበት ጨዋታ ደግሞ ለንደን ስታዲየም ላይ ላለመውረድ ከሚጫወተው ዌስትሃም ጋር ይሆናል። ለአርሰናል ማሸነፍ ብቻውን ወደ ዋንጫው አይወስድም። ለሁለቱም ቡድኖች ቢሆን ጎሎች ወሳኝ ናቸው። ኤምሬትስ ላይ ደግሞ በርንሌን ይጋብዛሉ። ቀላል ተጋጣሚ ነው ከሌሎቹ አንጻር። ፕሪሚየር ሊግን መገመት እብደት ቢሆንም በመጨረሻ ሳምንትም ሄልቨርስት ፓርክ ላይ ክሪስታል ፓላስን ይገጥማሉ። ምናልባትም ዋንጫውን የሚያነሱበት ጨዋታ ሊሆን ይችላል። አርሰናል ዛሬ 5-6 ጎል ማስቆጠር የሚችልበትን እድል ነበር። ስለ አትሌቲኮ ጌም ተጫዋቾቹን ማሳረፍ እንዳለ ሆኖ ከረፍት መልስ አርሰናል ጎል ለማስቆጠር ፍላጎቱ ቀዝቀዝ ብሎ ነበር። 90 ሞላ። አልቢትሩ 4 ደቂቃ ጨመረ። ምንም አልመጣም። ተጠናቀቀ። ለሙሽርነት ከሲቲ ጋር የተፋለመ የሚገኘው አርሰናል ብዙ ጊዜ ከተመረጠው ሙሽራ ሲቲ ጋር ፉክክር ከባድ ቢሆንም ሙሽራው 18ኛው ቤት ላይ እየጠበቀችው ይገኛል። አርሰናል ወይ ሲቲ? ሙሽራዋ ለሙሽርነት ትምህርት ይሆን? ማንነስ ሚዜ ታደርግ ይሆን? ውቧ ሙሽራ የፕሪሚየር ሊግ ዋንጫ 3 ተከታታይ ጊዜ ሚዜ የሆነውን አርሰናል ወይስ ደጋግሞ የገባበትን ሙሽራ ሲቲ? ለማየት ፈጣሪ ያብቃን። ሁሉንም ከሚሊ ጌጅ ፑር ፉትቦል ጋር አብራችሁ ይውላለው። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫኑ ላለው እስከመጨረሻው ስለጎጆ አመሰግናለሁ። ቴንክ ዩ ፎር ዋቺንግ። አብራችሁን ቆዩልኝ።